ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን በቀጥታ ትኩረት የሚያደርገው ቅዳሜ አመሻሹን ከወጡ የዝውውር መረጃዎች መነሻ በማድረግ በዚህ ፕሮግራም እንግዲህ ከትናንት በበርካታ የእንግሊዝ ሚዲያ እና በመላው ዓለም የሚገኙ የሚዲያ ምንጮች በሁለት የተለያየ ሀሳብ የከፈለ ወይም የመረጃ መከፋፈል የፈጠረ የብራድሊ ባርኮላን ቆይታ በተመለከተና የተጫዋቹ ፈላጊ ክለቦች ተብለው አሁን ላይ እየተዘረዘሩ የሚገኙ ሁለት የእንግሊዝ ክለቦች አሉ። ከእንግሊዙ ሁለት ክለቦች ከሊቨርፑልና አርሴናል በተጫዋቹ ላይ ጠንካራ ፍላጎት እንዳላቸው ይነገራል። ግን የትኛው ቡድን ነው የተሻለ ቻንስ ያለው? የትኛው ቡድን ነው ይህን ተጫዋች አጥብቆ የሚፈልገው? በዚህ ፕሮግራም ዝርዝር ጉዳዮችን የምንመለከት ይሆናል። የበለጠ ደግሞ በባርኮላ ዙሪያ የእንግሊዝ ሚዲያ እያወጣ የሚገኘው መረጃ እና ሌሎች ሚዲያዎች የሚያወጡት መረጃ በብዙ መልኩ የተለያየ ሆኖ ስለተገኘ እንግዲህ እነዚህ መረጃዎች በተወሰነ መልኩ ለእግር ኳሱ ቤተሰብ መረጃውን በተገቢ ሁኔታ እስከ መጨረሻ ድረስ ከመረጃው ጋር በቀጥታ ተያያዥ ሊሆኑ የሚችሉ ወይም ለየክለቡ ቅርብ የሆኑ ዘጋቢዎች ያወጡትን ሪፖርት ደግሞ መመልከት የበለጠ አስፈላጊ ስለሆነ ያንን ጉዳይ እንግዲህ በተለየ መልኩ በዚህ ፕሮግራም የምንቃኝ ይሆናል። ትናንት ሌሊት የተደረገው የብራዚልና የሞሮኮ ጨዋታ 1-1 በሆነ ውጤት የተለያዩበትን የዓለም ዋንጫ እንግዲህ ተጠባቂ ጨዋታን ከዚህ ፕሮግራም በመቀጠል አጠር ላሉ ደቂቃዎች እንግዲህ ጨዋታውን ተመልክተን ይህን ፕሮግራም አዘጋጅተን ሁለተኛ ክፍል የብራዚልና ሞሮኮን ጨዋታ በድጋሚ ወደ እናንተ ለማድረስ ትንሽ የኢነርጂ መዳከም ከተስተዋለ እንግዲህ አጠር አድርገን መረጃውን የምናደርስ ነው የሚሆነው። ነገር ግን በዚህ ቴምቦ መንቀጥል ከሆነ ደግሞ የሁለቱን ሀገራት ግንኙነት ሰፋ ላለ ደቂቃ ጠለቅ ባለ ዝርዝር ጉዳይ የምንመለከት ይሆናል። ነገር ግን የመጀመሪያ ክፍል ትኩረት ያደረግነው እንግዲህ የበለጠ የብራድሊ ባርኮላን ጉዳይ በተመለከተ በዚህ ፕሮግራም በተለየ ሁኔታ የምንመለከት ይሆናል። እናንተ ከኛ ጋር ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በድጋሚ ላስታውሳችሁ። የብራድሊ ባርኮላ ጉዳይ በትናንትናው ዕለት በእንግሊዝ ሚዲያ እና በስፔን ሚዲያ መካከል በፈረንሳይ ሚዲያ መካከል የመረጃ ልዩነት ተፈጥሮ በተለያዩ ዘጋቢዎች ከእንግሊዝ ውጭ የሚገኙ ለምሳሌ በስካይ ጀርመኒ ሌላ መረጃ፣ በፈረንሳይ የሚገኙ ሚዲያዎች ሌላ መረጃ፣ አሁን ደግሞ በእንግሊዝ ደግሞ በጣም ተጨባጭ ብለን የበለጠ በመረጃቸው ሪሊያብል ሶርስ ከሚባሉ የእንግሊዝ ዘጋቢዎች ዘንድ ደግሞ ከእንግሊዝ ውጭ ባሉ ሀገራት የተዘገበው መረጃ ደግሞ በተቃራኒ ነው እንግሊዝ ምድር ላይ እየተዘገበ የሚገኘው። ይህንን በተመለከተ እስቲ ተጨባጩ መረጃ እስከ መጨረሻው ድረስ ለማግኘት ባደረግነው ጥረት እስከዚህ ሰዓት ድረስ የተገኘውን ተጨባጭ መረጃ ወደ እናንተ የምናደርስ ነው የሚሆነው። እንደምታውቁት ብራድሊ ባርኮላ በፒኤስዤ የኮንትራት ድርድር እያደረገ ነው የሚገኘው። በተወካዮቹ አማካኝነት በተለይ በሙሳ ሴሴኮ
የተጫዋቹ ኤጀንት በቅርበት ከፓሪስ ሴን ጀርሜን የበላይ ሊቀመንበሮች ጋር ከነ ሉዊስ ኦካምፖስ ጋር ስለዚህ ተጫዋች የኮንትራት ሂደት እየተደራደሩ ቆይታ ቢያደርጉም አሁን ላይ ግን ባለው ተጨባጭ መረጃ በእንግሊዝ ሚዲያ እነ አሌክስ ኩክ እነ ቤን ጃኮብስ የቶክ ስፖርት እና የቢቢሲ 5 በእንግሊዝ ከፍተኛ ተደማጭነት ያለው እነዚህም ዘጋቢዎች እንግዲህ የበለጠ ተቀባይነት ባለፉት 2 የዝውውር መስኮቶች ያገኙ ለክለቦች ቅርበት እንዳላቸው የሚነገር በተለይ ከክለቦች አደራዳሪ አካላት በሚያገኟቸው መረጃዎች አሁን ላይ ለቶክ ስፖርት ሚዲያ ተጨባጭ መረጃዎችን በማድረስ አሁን በእንግሊዝ እግር ኳስ ላይ ጥሩ መነቃቃትና የመረጃ አቅምን ተደራሽነትን አስፍተዋል። ከውስን የዝውውር ዘጋቢዎች አሁን በርከት እያሉ መጥቷል። ከክለብ ሪፖርተሮች ውጪ ቤን ጃኮብስ እና አሌክስ ኮክ በጥምረት ሆነው ከቶክ ስፖርት ጥሩ መረጃ ለእግር ኳሱ ቤተሰብ አፕዴት ያደርጋሉ በራሳቸው ኦፊሻል አካውንቶች። እነዚህ 2 ዘጋቢዎች እንደሚሉት ከሆነ በሙሳ ሴሴኮ በኩል ብራድሊ ባርኮላ አሁን ላይ ያለውን የፒኤስጂ ቤት ቆይታው እንዲጠናቀቅ ከፒኤስጂ መልቀቅ እንደሚፈልግ ተጫዋቹም ለአዲስ ኤክስፒሪየንስ ከፈረንሳይ ውጪ ባሉ ዩሮፒያን ክለቦች ለመጫወት መወሰኑን ተከትሎ የኮንትራት ድርድሩም በታሰበለት ደረጃ ፕሮግረስ ማድረግ ስላልቻለ ተጫዋቹ የልቀቁኝን ጥያቄ አቅርበዋል በማለት ነው እነዚህ 2 ሪፖርተሮች አለም ባሉት መረጃ መሰረት ያጋሩት። ባርኮላ ፓሪስ ሴን ጀርሜንን አሁን ላይ ስለ ቦታው ዋስትናና ደቂቃ በትክክል ግልጽ በሆነ መልኩ በኮንትራት ድርድሩ ላይ ሊቀመጥ አልቻለም። እነዚህ መመዘኛዎች ደግሞ በቀጣይ እግር ኳስ ህይወቴ ላይ ቀጣይ ስቴፕ ላይ ከዚህ በተሻለ ሁኔታ ኤክስፒሪየንስ ማድረግ በተሻለ ሁኔታ ደቂቃ የማገኝበት እድሜ ላይ ስለሆነ አሁን ላይ በተጠባባቂነት ወይም በሁለተኛ ተመራጭ ወይም ከፊት መስመር የፓሪስ ሴን ጀርሜን 3 ተጫዋቾች ቨርሳታይል ኦፕሽን ሆኖ አሁን ላይ እያገለገለ እንደሆነ ታውቃላችሁ። በዚህ መሰረት እንግዲህ ተጫዋቹ አሁን በዋነኝነት ደቂቃ ማግኘት ያለብኝ ሰዓት ወይም የቋሚነትን ቦታ ዋስትና ሊሰጠኝ የሚገባበት ሰዓት ነው በማለት እንግዲህ ተጫዋቹ በቀጥታ በተወካዮቹ አማካኝነት ለፒኤስጂ ተወካዮች እንዳሳወቀን መረጃዎች ከእንግሊዝ የወጡት። በዚህ መሰረት እንግዲህ የተጫዋቹ አጥብቆ ፈላጊ ክለቦች 2 በተደጋጋሚ እንደምታደምጡት አምና ከሊቨርፑል ጋር ኮምፒት ሲያደርግ የነበረው ባየር ሙኒክ ነው። አሁን ሉዊስ ዲያዝ ማስፈረሙን ተከትሎ በቦታው ላይ በተመሳሳይ ባርኮላ ላይ ያለውን ፍላጎት ቀንሷል። አንቶኒ ጎርደንን ባርሳ ማስፈረሙን ተከትሎ ከባርኮላ ዝውውር ወጥቷል። አርሴናልና ሊቨርፑል ግን በተመሳሳይ የግራ ዊንግ ተጫዋች አጥብቆ ይፈልጋል። በዚህ ዝውውር መስኮት 2ቱ ክለቦች ከሚያጠናክሩት ዲፓርትመንት አንዱ ትኩረት የሰጠው በሁለቱም ክለቦች በኩል የብራድሊ ባርኮላ የሚጫወትበት በአብዛኛው የግራ የክንፍ ተጫዋች የፊት መስመር ተጫዋች ሆኖ በግራ ዊንግ የመጫወቱ ጉዳይ ነው። ይቅርታ እና ይህን ተጫዋች ለማስፈረም በሚደረግ ፉክክር የሁለቱ ክለቦች በቀጥታ ባርኮላ ላይ ያሳዩት ፍላጎት ምን ያክል ጠንካራ ነው፣ ምን ያክል ተጫዋቹን ሁለቱ ክለቦች በአንገብጋቢ ሁኔታ እየፈለጉት ነው የሚገኘው። የበለጠ ግን የትኛው ክለብ አድቫንቴጅም አለው፣ የትኛውም ክለብ የበለጠ ከተጫዋቹ ጋር የቆየ ግንኙነት የቆየ ጥብቅ የሆነ ፍላጎትና በግልጽም ፍላጎቱን ኦፊሻሊ ለተጫዋቹ ያሳወቀው ክለብ ማን ነው የሚለውን እስቲ ይህንን መነሻ በማድረግ ምናልባት ይሄ ተጫዋች ፒኤስጂ የሚለቅ ከሆነ እንደ እንግሊዝ ሚዲያ ዘገባ የት ሊያርፍ እንደሚችል ፕሪዲክት ማድረግ እንችላለን። በዝውውር ግን ምን እንደሚፈጠር አይታወቅም። እዛው ኮንትራት ሊያድስ ይችላል። ካልሆነ ደግሞ ፒኤስጂን ከለቀቀ ማረፊያው የት ሊሆን ይችላል? ወይስ እንግሊዝ ወይስ አንድ አዲስ ክለብ መጥቶ ዝውውሩን ሃይጃክ ሊያደርግ ይችላል? እስቲ ይህንን በትኩረት እንመለከታለን። ምክንያቱም የባርኮላን ጉዳይ እነዚህ በጣም ሪላያብል ሶርስ የሚባሉ ከእንግሊዝ ሚዲያዎች መካከል ትላልቅ ተቋማት ውስጥ በሚሰሩ ሪፖርተሮች የተዘገበው ዘገባ
እውነት አይደለም ወይም ተቀባይነት የለውም ማለት አንችልም። ግን የብራድሊ ባርኮላ እና የሊቨርፑልን ግንኙነት መጀመሪያ ኤክስክሉሲቭ ኒውስን የተጠናቀቀው የሳመር የዝውውር መስኮት ያለፈው የውድድር ዓመት ያለፈው ሳመር የዝውውር መስኮት ላይ መጀመሪያ ኦፊሻሊ ኮንፈርም ያደረገው ፍሎሪያን ፕለተንበርግን የስካይ ጀርመኒው ዘጋቢ። ያ ዘጋቢ አሁን ደግሞ ትናንት አመሻሽ ላይ ምን አለ? ከነ አሌክስ ኮክ ዘገባ በኋላ ፒኤስጂ ከማይነኩ ተጫዋቾች መካከል አንዱ ብራድሊ ባርኮላ። ስለዚህ በፒኤስጂ አመራሮች በውስጥ ከሚታመኑ ጉዳዮች መካከል ብራድሊ ባርኮላ የማይሸጥ የማይነካ ተጫዋች መሆኑን የበለጠ ቦታው ላይ ኮምፒቲሽን ቢኖሩም ይሄ ተጫዋች ለክለቡ የረጅም ጊዜ ፕሮጀክት አንዱ አካል ነው ብሎ ፍሎሪያን ፕለተንበርግ ከእንግሊዝ ክለቦች ጠንካራ ፍላጎት ቢኖርም ባርኮላን ግን አሁን ባለው ሁኔታ የመሸጥ ማንኛውም አይነት እቅድ የላቸውም በማለት ፍሎሪያን ፕለተንበርግ ደግሞ ከነ አሌክስ ኩክ እና ቤን ጃኮብስ በኋላ የስካይ ጀርመን ሪፖርተር እንደገና መረጃውን ማጋራቻል። ግን የቤን ጃኮብስን ዘገባ እስቲ በደንብ ሪፖርቱን ገብታችሁ ተመልከቱ። የጊቭ ሚ ስፖርት ሊንኩ ላይም ከፈለጋችሁ ኤክስ ላይ በቀጥታ ገብታችሁ መመልከት ትችላላችሁ። የመጀመሪያው ይህም መረጃ ሲያጋራ አንድ ተጨባጭ እውነታን ከፊት ለፊት አስቀምጦ ነው። ሊቨርፑልና አርሴናል ተጫዋቹ ላይ ፍላጎት አላቸው። የበለጠ ግን ሁለቱም ተጫዋቾች አሁን ላይ ትኩረታቸው በየራሳቸው ሌላ ዲፓርትመንት ላይ አተኩረው በሌሎች ተጫዋቾች ዙሪያ እየሰሩ ነው። የበለጠ ሊቨርፑል ያኒ ዲያሞንዴን ለማስፈረም እየሰራ ነው። አርሴናል ደግሞ ሞርጋን ሮጀርስ። ግን አርሴናል ሞርጋን ሮጀርስ የሚያገኝ ከሆነ ባርኮላን አያስፈርም። የሚያስፈርመው ማንን ነው? ዞሊስን። ዞሊስ ትናንትና ወደ እናንተ መረጃውን ያደረስ ነው የክለብ ብሩዡ ግሪካዊው የክንፍ ተጫዋች። ግን ወደ ሊቨርፑል ስንመጣ ሁለት ዊንገር ነው የሚፈልገው። የመጀመሪያ ፕራዮሪቲ በሳላ በኩል የማስፈረም እቅድ ዲያሞንዴ ነው። በግራ በኩል ደግሞ አሁን ሁለት አይነት ጉዳይ ተፈጥሯል። አንደኛ የሉዊስ ዲያዝን ተፈጥሯዊ ተተኪ ክለቡ አለማስፈረሙ ባለፈው የውድድር ዓመት የደረሰበት የስኳድ ዴፕዝ እጥረት አንድ ተጫዋች በተጎዳ ቁጥር ፋይናል ሰርድ ላይ የሚታየውን ክፍተት ከግምት ውስጥ በማስገባት የዲያዝን ተተኪ በዚህኛው የሳመር የዝውውር መስኮት ማምጣት እንደ እቅድ ተይዟል። ግን ትልቁ ኢላማ አይደለም። አሁን ደግሞ የጋክፖ ጉዳይን ትናንት ተመልክታችኋል ብዬ አስባለሁ። ከደች ሚዲያ የወጣውን መረጃ አብዛኛው የእንግሊዝ ሚዲያዎች መረጃው የሐሰት ነው ቢሉም ተጫዋቹ አሁን ላይ ሰከንድ ቾይዝ ሊሆን እንደሚችል ራሱን ከግምት ውስጥ በማስገባት ሊቨርፑልም ጥሩ ኦፈር የሚቀርብለት ከሆነ ኦፈሮችን ለማዳመጥ መዘጋጀቱ መሰማቱን ተከትሎ የጋክፖ አንሴትል መሆን የባርኮላን ፍላጎት የበለጠ ሊቨርፑልን ከፍ አድርጎ አምና 100 ሚሊዮን ዩሮ ከከፈላችሁ እንሸጣለን በሚል የመጨረሻ 72 ሰዓት በዴድላይን ዴይ በመጨረሻ 3 ቀናት ውስጥ የተደረገው ድርድር ከፓሪስ ሴን ጀርሜን ጋር ጥሩ ስቴፕ ሄዶ ነበር። ግን 100 ሚሊዮን ዩሮ ነበር ፒኤስጂ የጠየቀው። ሊቨርፑል በቀሪ ሰዓታት ያንን ክፍያ ለማቅረብ በተለይ የኢሳቅና የጌሂ ዝውውርን ለማጠናቀቅ እየሰሩ ስለነበር አመቼ የድርድር ጊዜ አልነበረም። ስለዚህ ዝውውሩ ሳይሳካ ቀርቷል። ግን አሁን እንደ አዲስ የሚጀመር የድርድሩ አይነት ከተጫዋቹ ጋር በግል ጉዳይ አምና የተደረገው ድርድር ለሊቨርፑል ለዘንድሮ የሳመር የዝውውር መስኮት ትልቅ አድቫንቴጅ አለው ይላሉ ሁሉም ተንታኞች። ሊቨርፑል ምንም እንኳን ዲያሞንዴ ላይ አሁን ለማስፈረም የአይቮሪ ኮስቱ የአርቢ ሌፕዚግ ዊንገር የሆነውን ተጫዋች ለማስፈረም የበለጠ ገበያው ላይ እየሰራ ቢሆንም የባርኮላ ጉዳይ ከዲያሞንዴ እኩል ሌላ ፕራዮሪቲ ነው የሚሉ ደግሞ አሁን በርካታ ዘጋቢዎች እየመጡ በርካታ ሪፖርቶች እየወጡ። ይሄ ማለት ሊቨርፑል በግራ ዊንግ ቀደም ብለን ስንነግራቸው እንደነበረው አንድ ዊንገር ማስፈረሙ የማይቀር በሳላ ዲፓርትመንትም በዲያዝም ዲፓርትመንት ላይ ማስፈረሙ የማይቀር ነው። የትኛውን ተጫዋች ነው የሚያስፈርመው በሚለው ዙሪያ ደግሞ ክለቡ አሁን ላይ ጄኒውን ኢንተረስት ያለው ባርኮላ ላይ እና ዲያሞንዴ ላይ የበለጠ ደግሞ አርሴናል
ኦፕሽን በነገራችን ላይ ራዳር ውስጥ ያለ አንዱ ኦፕሽን ነው። ለአርሰናል ትልቁ ኢላማ ሞርጋን ሮጀርስ ነው። ሮጀርስና ዲያሞንዴን አብሮ በጋራ ያስፈርም። ሮጀርስን ካስፈረመ ይቅርታ፣ ሮጀርስንና ባርኮላን አንድ ላይ ያስፈርም። ሮጀርስን ካስፈረመ ባርኮላን አያስፈርምም። ባርኮላን ካስፈረመ ሮጀርስን አያስፈርምም። ምክንያቱም ሁለተኛ የስኳድ ኳሊቲ የሚያሳድግ ጥሩ የስኳድ ተጫዋች ሁለተኛ አማራጭ ነው በቦታው ላይ የሚያስፈርመው እንጂ ሁለቱን ተጫዋቾች በአንድ ዲፓርትመንት። ምክንያቱም ትናንትና ራያን ቴይለር በዚህ ዙሪያ ማብራሪያ ሰጥቷል። ስለዚህ በብዙ መመዘኛዎች ስናይ አድቫንቴጁ የበዛው ለሊቨርፑል ነው። ይህንን ደግሞ ከምንልበት ዋነኛ ምክንያት የምታስታውሱ ከሆነ ባለፈው የሳመር የዝውውር መስኮት ላይ ስለ አንድ የፈረንሳይ ሚዲያ ዘጋቢና የበለጠ ስለ ፒኤስጂ ውስጥ አዋቂ ተደርጎ በሚዲያው ደረጃ የሚነገርለት አንድ ሪፖርተር እንዳለ አምና ስንጠቁማችሁ ነበር። በበለጠ በፒኤስጂ ዙሪያ በሚጽፉ አንዳንድ ጽሁፎች ላይ በጣም ተጨባጭ የሆነ ለክለቡ ቅርበት እንዳለው የሚነገር ጀማል የሚባል አንድ በነዋሪነቱን በፈረንሳይ ያደረገ ለፒኤስጂ በጣም ቅርብ የሆነ የበለጠ ይህን ግለሰብ እንግዲህ በፕሮፋይሉ ባለው የቪዲዮ ወይም የፎቶ ምስል እስካሁን ድረስ ግልጽ ባይሆንም ግን በሚጽፋቸው በታመኑ በተለይ ከአንድ ጨዋታ 5-6 ሰዓት በፊት አስተላለፍ ላይ ለውጥ ካለ በቡድን መረጃ በፒኤስጂ ዝውውር አንዱን መረጃ በነገራችን ላይ ስህተት የለውም። ይሄ ዘጋቢ ከተወሰነ ጊዜ በኋላ ራሱን ለየትኛው ሚዲያ ተወካይነት ባያወጣም ግን የፒኤስጂ ደጋፊዎች በጣም ተመራጭ የግለሰብ አካውንት ሆኗል እና ስለ ፒኤስጂ ትክክለኛውን መረጃ የሚጽፍ ነው። አሁን ላይ ያለውን ተጨባጭ መረጃ ይሄ ጸሐፊ እንደሚለው ከሆነ ጀማል ይባላል። ለፒኤስጂ በጣም ቅርብ ነው። ከ100,000 በላይ ተከታዮች አሉት በኤክስ ላይ እና ከፒኤስጂ ጋር ተያይዞ የሚጻፉ ጉዳዮችን ሁሉ ሪፕሌይ የሚሰጥ እሷው ያላት ጉዳይ ላይ ደግሞ ከተወሰነ ጊዜ ወይም ከተወሰነ ቀናት ወይ ከሰዓታት በኋላ ትላልቅ የሶሻል ሚዲያ የዝውውር ዘጋቢዎች እነነ ፋብሪዚዮ ኦፊሻሊ ሲያረጋግጡት እንመለከታለን። ለምሳሌ ከቀናት በፊት የ150 ሚሊዮን ዩሮ የማድሪድ ጋላክቲኮ ቪቲኛ ሲባል ጆao ኔቬስ ሲባል ከፒኤስጂ ተጫዋቾች ጋር ሲያያዝ እንዲሁም በተጨማሪ ከሚካኤል ኦሊሴ ጋር ሲያያዝ ከጁሊያን አልቫሬዝ ይልቅ ይሄ ዘጋቢ ይሄ ጸሐፊ እንደሚለው ከሆነ ሚካኤል ኦሊሴን የበለጠ ማድሪድ ትኩረት ያደርጋል። ግን ለጁሊያን አልቫሬዝ ማቅረቡ ግርምት ነው የፈጠረው የሚል የመጨረሻ መረጃ ሊክ አድርጎ በሶሻል ሚዲያው አጋርቶ ነበር፣ በተለይ በኤክስ እና በርካታ ሪፖርተሮች እንደውም በኮሜንት መስጫው ላይ ብትመለከቱ ኦፊሻል አካውንት ያላቸው የበርካታ ሚዲያ ጸሐፊዎች እዛ ላይ ሪፕሌይ ሁላ ጽፈውለታል። በጣም ተጨባጭ ሪሊያብል ሶርስ እንደሆነ ይነገራል። እና እሱ እንደሚለው ከሆነ አሁን ለፒኤስጂ ሄዶ የባርኮላ ተወካዮችን ባርኮላም ልቀቁኝ አላለ። ይሄ በእንግሊዝ ሚዲያ የተዘገበው ተገቢ አይደለም። አሁን ላይ ባርኮላ ልቀቁኝ የሚል ጥያቄ ለፒኤስጂ አላቀረበም። የትኛውም አይነት ጉዳይ ይሁን በባርኮላ ዙሪያ ተፈጻሚ ሊሆን የሚችለው ከዓለም ዋንጫ በኋላ ፈረንሳይ እስከ ፋይናል ከሄደች ከፋይናል በኋላ ፈረንሳይ ከዚህ ውድድር አሸንፋም በየትኛውም መንገድ ይሁን ዓለም ዋንጫው ለፈረንሳይ እስካልተጠናቀቀ ወይም ውድድሩ እስካልተጠናቀቀ ድረስ የባርኮላ ጉዳይ ላይ ምንም የሚቀየር ጉዳይ የለም። ግን ፐርሰናል ተርም አግሪመንት ሊኖር የሚችለው የባርኮላ ተወካዮች ዳይሬክት ኮንታክታቸውን አሁን ላይ ከአንዳንድ ክለቦች ጋር ማድረግ ከጀመሩ ነው። ስለዚህ የባርኮላ ጉዳይ በአብዛኛው ከዓለም ዋንጫ በኋላ ተፈጻሚ የመሆን እድል አለው የሚለቅም ከሆነ። ይሄ ጸሐፊ ዘጋቢ ከምንለው ምክንያቱም ለየትኛው ሚዲያ ተቋም እንደሚሰራ አይታወቅም። ብቻ በፓሪስ ሴን ጀርሜን በኩል ተጨባጭ መረጃ እንደሚያወጣ ነው የሚታወቀው። ብዙም ሳይቆይ ከዚህ ጽሁፉ በኋላ ብዙም ሳይቆይ በድጋሚ አንድ ጽሁፍ
እዛ ጋር ማስፈር ቻለ። ልዋሻችሁ አልፈልግም፣ ልደብቃችሁ አልፈልግም። አንድ ግን ትክክለኛ ፋክት ልንገራችሁ። ከሊቨርፑል ውጪ ማንኛውም ክለብ በባርኮላ በኩል ኮንታክት ያደረገ የለም። በፒኤስጂ በኩልም ከሊቨርፑል ውጪ ጥያቄ ያቀረበ ክለብ የለም። የበለጠ በዚህ ተጫዋች ላይ ጄኒውን ኢንተረስትም ፍላጎትም ተጫዋቹንም በማድነቅ በኩል ግልጽ የሆነ ፍላጎት ያሳየና አሁን ላይ ተገቢውን የሆነ ሂደት እየተከተለ የሚገኘው ብቸኛ ቡድን ሊቨርፑል ነው በማለት ሁለተኛ ፖስት አስቀመጠ። እዛ ጋር አርሴናልም ባርሳም ሙኒክም እዛ ጋር የተጠቆመ ማንኛውም ሌላ ክለብ የለም። ይሄን ደግሞ ያገኙ መረጃ ዘጋቢዎች ደግሞ በእንግሊዝ የሚገኙ አሁን ለምሳሌ የዴሊ ሜሉ ሉዊስ ስቲል ከአለፈው የዴሊ ሜል ላይቭ ፕሮግራሙ አንስቶ እስከ ቅርብ ጊዜ በሰራቸው ዘገባዎች ውስጥ ሁሉ የሊቨርፑል የዊንገር የማስፈረም እቅድ የግራውም የቀኙም ዲፓርትመንት የተለያየ ሚሽንና የተለያየ በጀት የተለያየ ፕራዮሪቲ ነው። አንደኛው ዊንግ አስፈረመ ማለት ሁለተኛ ዊንገር አያስፈልገው ማለት አይደለም። ስለዚህ ክለቡ መጠናከር አለበት የሚባለውን ማንኛውንም ዲፓርትመንት በዚህ የዝውውር መስኮት እንደ አምነው ኢንቨስት ባያደርግም ግን ያጠናክራል። ስለዚህ ሁለት ዊንገር በየትኛው መመዘኛ አንገብጋቢ ስለሆነ ማስፈረሙ አይቀርም። ይህንን ከአንድ ወር በፊት ያቀረበውን ዘገባና በተለይ በባርኮላና ዲያሞንዴ በኩል ላይ የመጨረሻ የሉዊስ ስቲል ሪፖርቱን ድጋሚ ሪፖስት አደረገና ከዚህ የፒኤስጂ ጸሐፊ ስር ያንን ፖስቱን አስቀመጠ። ስለዚህ ይሄ የፒኤስጂ ጸሐፊ እንደሚለው ከሆነ አሁን ላይ በብቸኝነት በተጫዋቹም በኩል በፒኤስጂም በኩል ለጥያቄም ተጫዋቹ ይሸጣል አይሸጥም ከተጫዋቹ ጋር ለመደራደርም ኦፊሻል ሂደቶችንም ለመከተል ትክክለኛ ጥረት እያደረገ የሚገኘው ክለብና ከዚህ በፊት ተደጋጋሚ ጥያቄዎችን ማቅረብ የቻለው ብቸኛ ክለብ ሊቨርፑል ብቻ ነው። ማንኛውም ክለብ እስካሁን ፍላጎት አላቸው፣ ፍላጎት ሊኖራቸው ይችላል። ግን ዳይሬክት ኮንታክት የሚባለውን ነገር ኦፊሻሊ የጀመረው ብቸኛ ክለብ ሊቨርፑል ነው እያለ የሚገኘው ይሄ የፒኤስጂ ውስጥ አዋቂ ጸሐፊ ነው። ምናልባት የኤክስ ገጹ የምታውቁ ከሆነ ገብታችሁ መረጃውን እዛ ላይ አፕዴቶችን መከታተል ትችላላችሁ። በጣም ልዩ ዘገባና ያልተጠበቀ መረጃዎችን በማጋራት ይታወቃል እና ባለፈው ሳመር ሊቨርፑል ብራድሊ ባርኮላን ለማስፈረም ጠንካራ ጥረት ማድረጉን ቀደም ብሎ ሊክ ያደረገውም ዘጋቢ ይሄ ነበር፣ ዘጋቢ ከምንለው ጸሐፊ። ስለዚህ የጀማልን መረጃ መነሻ እናድርግና አሌክስ ኮክና ቤን ጃኮብስ አንድ ተጨባጭ እውነታ አላቸው። እነዚህ ሪፖርተሮች በቶክ ስፖርት የሚሰሩት አንድ ተጨባጭ የበለጠ ለሊቨርፑል ኃላፊዎች ካላቸው ቅርበትና ከሚያገኙት መረጃ አንጻር፣ ምክንያቱም ማንም ሪፖርተር ዴቪድ ኦርኒስተን ኤክስክሉሲቭ ኒውሱን አፕዴት ካደረገ በኋላ አሌክስ ኮክን በአሌክሳንደር ኢሳክ ዝውውር ላይ የቀደመ የለም። አምና እንደውም የሪከርድ ብሬከሩን ዝውውር ኦፊሻሊ ኮንፈርም ያደረግኩት እኔ ነኝ የምትለዋ ፖስት ለ9 ወራት ለ10 ወራት ፒን አድርጎት ከላይ ነበር። የኢሳቅን የዝውውር ሂደት ብቸኛ ዘጋቢ ስለነበር ማለት ትክክለኛውን አፕዴት እሱ እንደሚለው ከሆነ ሁለት ዊንገር ይፈርማል ለሊቨርፑል። ቶፕ ፕራዮሪቲ ለክለቡ ዲያሞንዴና ባርኮላ ናቸው። ሰከንድ ፕላን ላይ የፖርቱጋሉ ዊንገር ፍራንሲስኮ ትሪንካኦ ነው። ከዛ ውጪ ግን ሊቨርፑል ትኩረት ያደረገው ቨርሳታይል ተጫዋቾች ላይ ነው። እነ ሞርጋን ሮጀርስ ላይ፣ ትሪንካኦ ላይ ምናምን እንጂ ፍራንሲስኮ ኮንሲሳኦ እና ሰከንድ ፕላን ላይ የተቀመጡ የተጫዋቾች ቁጥር በጣም ሙስን ነው ራደር ውስጥ። ሊቨርፑል ቀጥታ ሜንሽን ያደረገው ዲያሞንዴን እና ባርኮላን ነው ብሎ ደጋግሞ በሚኖረውም የላይቭ ፖድካስት ላይ ያነሳል። ስለዚህ የባርኮላን ጉዳይ ይሄንን እንደ አንድ መረጃ ግብዓት እንውሰድ። ሁለተኛውን ጉዳይ ደግሞ ማረጋገጫ ልንገራችሁ። ከ24 ቀናት በፊት
ከ3 ሳምንት በፊት የባርኮላ ምስል ያለበት የሊቨርፑል አርማ ያለበትን ባርኮላ በነጭ የፓሪስ ሴን ጀርሜን ማሊያ ያለበትን ዘገባ ወደኋላ መለስ ብላችሁ ተመልከቱ። አሌክስ በርናትና ፍሬድሪክ ሃውኪንግ የአርኤምሲ እና የሌኪፕ ሪፖርተሮች አንድ አይነት ዘገባ በሌኪፕ እና በአርኤምሲ ስፖርት ላይ በ15 ደቂቃ ልዩነት አንድ አይነት ዘገባ ይዘው ወጡ። ምታስታውሱ ከሆነ የመሐመዱ ሳንጋሬን ጉዳይ በስፋት የእንግሊዝ ሚዲያ ከሊቨርፑል ጋር ስሙን አያይዞ በሚያነሱበት ወቅት ሌኪፕ እና አርኤምሲ ስፖርት በአንድ አይነት ዘገባ ሊቨርፑል እና ባርኮላን በተገናኘ ሰፊ ጽሁፍ አስፍረው በዛ ዙሪያ ሰፊ ፕሮግራም ሰርተን ነበር። የተለያየ ሀሳቦችን፣ የተለያየ የደጋፊዎችን አመለካከት፣ የተለያየ የደጋፊዎችን አስተያየት የተመለከትንበትን ፕሮግራም ስለነበር አሌክስ በርናት ማለት ኦፊሻሊ ለሌኪፕ የሚሰራ የበለጠ ለፔጄ ቅርብ የሆነ ዘጋቢ ነው። ሌኪፕ ላይ የሚሰራ ሌኪፕ ምን አይነት ሪሊያብል ሶርስ እንደሆነ በመላው ዓለም ይህን ፕሮግራም የምታደምጡ የምታውቁት እውነታ ነው። እና አሌክስ በርናት የሚለው ምንድን ነው? ብራድሊ ባርኮላ እንደውም ቃሉን ሰጥቷቸዋል። ለዛ ፓሪስ ሴን ጀርሜን ጋር ለመደራደር ጊዜና ቀጠሮ ወስደዋል። ሊቨርፑሎች አሁን ላይ ወደ 88 ሚሊዮን ዩሮ ገደማ ወደ 78-79 ሚሊዮን ፓውንድ እስከነ አዶንሱ የተካተተበትን ዝውውር ለማቅረብ ቅድመ ዝግጅታቸውን አጠናቀዋል። ግን ለሊቨርፑል ከባድ ፈተና የሆነው ፒኤስዤ ዲያሞንዴን መፈለጉ ነው። ከዛም በኋላ በቅርብ ሳምንት ደግሞ ከቀናት በፊት ፒኤስዤ ከዲያሞንዴ ዝውውር መውጣቱን ደግሞ የፈረንሳይ ሚዲያ መዘገብ ጀመረ ድጋሚ። ይህን የዘገቡት ከ24 ቀን በፊት አሌክስ በርናት እና ፍሬድሪክ ሃውኪንግ ነው። የበለጠ ሁለቱ ደግሞ በፈረንሳይ እግር ኳስ ላይ ምንም መረጃቸው ጠብ የማይል ዘጋቢ ናቸው። እንደምታውቁት በደንብ የፈረንሳይን እግር ኳስ ለረጅም ዓመት ለተከታተላችሁ የነዚህን ዘጋቢዎችን ጽሁፎች በተደጋጋሚ ለተመለከታችሁ በፈረንሳይ እግር ኳስ ዙሪያ ያላቸው የመረጃ አቅም ልክ እንግሊዝ እግር ኳስ ላይ ዴቪድ ኦርኒስተን ሁሌ ተቀዳሚ እንደምናደርገው ነው። የነዚህ ዘጋቢዎች የመረጃ አቅም ለምሳሌ ካቫሚንጋ ከፈረንሳይ ብሔራዊ ቡድን ውጪ እንደሚሆን ፈረንሳይ ብሔራዊ ቡድን በዲዲዬ ዴሾ አማካኝነት ይፋ እስከሚሆን ድረስ ከ5 ቀን በፊት ካቫሚንጋ ዓለም ዋንጫ ሄድን ብለው ፋብሪክም እንትናም አሌክስ በርናትም ዘግበዋል። በነገራችን ሁለቱ አሁን ለምሳሌ የሳሊባ የምርመራን ውጤትና ወደ ዓለም ዋንጫ ስብስብ ትሬኒንግ ድጋሚ አለመመለሱን እስከ ትናንት አመሻሽ ድረስ አፕዴት ሲያደርጉ የነበሩት እነሱ ናቸው። ትናንት አመሻሹን ተጫዋቹ ወደ ካምፑ ድጋሚ ተመልሶ አሁን በጥሩ ሙድ በጥሩ ኮንዲሽን ላይ መገኘቱን ኦፊሻሊ ያረጋገጡት የፈረንሳይ ብሔራዊ ቡድን ካወጣው ጽሁፍ ቀደም ብሎ እነዚህ ሁለት ዘጋቢዎች ናቸው። ስለ ሶርሳቸው ምንም አይነት ጥያቄ የሚነሳ አይደለም። ልክ እንግሊዝ እግር ኳስ ላይ ኦርኒስተን ትልቅ እውቅና እንዳገኘው እነዚህም ዘጋቢዎች በፈረንሳይ እግር ኳስ ላይ ትልቅ እውቅና ያገኙ ለተለያየ የፈረንሳይ ግዙፍ ሚዲያዎች የሚሰሩ ዘጋቢዎች ናቸው። እንግዲህ የሊቨርፑልን ዳይሬክት ኮንታክት እና እንደውም የምናስታውሰው እኮ ማርች ላይ የሆነ ድርድር ነበር የሚል ሩመርስ እንዳለ መረጃ አጋርተናችሁ ነበር እና አሁን ላይ ሊቨርፑሎች ከበስተጀርባ ከዚህ ተጫዋች ጋር የሚያደርጉት በነገራችን ላይ አዲስ ድርድር የለም። ለምን መሰላችሁ? ይሄ ተጫዋች በጣም ቅጽበታዊ የሆኑ ውሳኔዎችና የሰዓታት እጥረት እንጂ የተጠናቀቀው 2025 እና 2026 ባርኮላን በሊቨርፑል ማሊያ ማየታችን እድል በጣም ሰፊ ነበር። ምክንያቱም 100 ሚሊዮን ዩሮ ለመክፈል የጌሂን ጉዳይ ሃንድል ለማድረግ ሊቨርፑል ውጥረት ውስጥ በነበረበት ሰዓት ነው ፒኤስዤ ለሊቨርፑል ፍቃድ የሰጠው ከባርኮላ ጋር እንዲደራደር 100 ሚሊዮን ዩሮ ካቀረበ እንዲያስፈርሙ ፍቃድ ሰጠው ነበር አምና ሳመር የዝውውር መስኮት ላይ። ግን በሁለት ምክንያቶች አንደኛ በሰዓት እጥረትና ፒኤስዤ መሊክ አልጋኑዥን ለማስፈረም ያለው ሂደት ሳይሳካለት መቅረቱ ነው ዝውውሩ እንደገና ብሎክ የተደረገውና ፕሮግረስ ሳያደርግ የቀረው። ስለዚህ አዲስ ድርድር አይደለም የሚከፈተው፣
ቀጣይ ስቴጆች ናቸው። ባይሆን የዋጋ ጉዳይ ምክንያቱም ተጫዋቹ የ2 ዓመት ቀሪ ኮንትራት ብቻ ነው የሚቀረው በፒኤስጂ። የሊቨርፑሎች አዲስ ቢድ ፒኤስጂ ይቀበለዋል አይቀበለው የሚለው ጉዳይ እንጂ ይሄ ተጫዋች ጋር የሚደረገው ውስጣዊ ድርድር ዛሬ የተጀመረ ወይም አዲስ ፍላጎት ሆኖ አይደለም። አርሴናልን እዚህ ጋር የበለጠ ተመራጭ ከፈረንሳይ ሚዲያ በሚወጡ ዘገባዎች ያልሆነበትን ምክንያት ልንገራችሁ። አርሴናል አጥብቆ አሁን ላይ እየተደራደረ የሚገኘው ከቪላ ጋር በሞርጋን ሮጀርስ ዙሪያ እና ዞሊስን ማስፈረም ነው ትልቁ ኢላማ። ሮጀርስ ተቀዳሚ ነው፣ ዞሊስ አማራጭ ተጫዋች ነው፣ ሁለተኛ ፈራሚ ነው የሚሆነው። ምክንያቱም በአንድ የዝውውር መስኮት አንድ ዲፓርትመንት ላይ አርሴናል 2 ትላልቅ ተጫዋቾችን አምጥቶ ሁለቱም በጌም ታይም ምክንያት የስኳዱ ባላንስ እንዲናጋበት አርቴታ አይፈልግም። አንድ ጥራት ያለው ከአንድ አስተማማኝ ተጠባባቂ ጋር ልክ የሳካ ተጠባባቂን ማድዌኬን ያደረገበት ስትራክቸርን ነው የሚከተለው። ምክንያቱም ማርቲኔሊ ትሮሳርድም የለንደኑን ክለብ መልቀቃቸው አይቀርም። ይሄ ተጨባጩን እውነታ የሊቨርፑል ፕራዮሪቲ ታርጌት ለአርሴናል የኦፕሽን ታርጌት መሆኑ፣ ምክንያቱም ተቀዳሚ ምርጫው ሮጀርስ ነው። ሮጀርስ ደግሞ አሁን ላይ በሚታየው እውነታ ከሆነ አርሴናል ማረፊያው እንደሚሆን በእጅጉ ይጠበቃል። የሊቨርፑል ግን ተቀዳሚ ምርጫ ብራድሊ ባርኮላ ነው። በዛ ዲፓርትመንት ላይ ሌላ አማራጮች በጣም ውስን ናቸው ነው የሚሉት ሁሉም ተደጋጋሚ ሪፖርተሮችን ስንመለከት። ስለዚህ ባርኮላን ፒኤስጂ ለመሸጥ በድጋሚ ከሊቨርፑል ጋር የአምና አይነት ድርድር የሚከፍቱ ከሆነ የጊዜ ጉዳይ ወይም ከዓለም ዋንጫ በኋላ ጉዳዩ ላይ በደንብ ልናወራበት እንችላለን። ከዓለም ዋንጫ በፊት ደግሞ የባርኮላ ተወካዮች ከሊቨርፑል ኃላፊዎች ጋር በሚያደርጉት ድርድር ደግሞ የበለጠ ሂደቱን የምንመለከት ይሆናል። አሁን ላይ ግን ይሄ ተጫዋች የበለጠ ትልቁ ቻንስ ያለው እስካሁን ድረስ ባሉ ተጨባጭ መረጃ ዘጋቢዎች የበለጠ ቻንሱ አንፊልድ ማረፊያው ሊሆን የሚችልበት እድል ሰፊ። ምክንያቱም የሊቨርፑል ፍላጎት የመጀመሪያ ተቀዳሚ ምርጫና ፕራዮሪቲ ታርጌት ስለሆነ በዲፓርትመንቱ ላይ የበለጠ ደግሞ በዝውውሩ ላይ ቀደም ያለም ፍላጎትም ሂደትም አስቀድሞ ከአርሴናል በፊት ዘለግ ያለ ድርድርና ሂደትን አካሂደው እንግዲህ በተለያዩ ምክንያቶች በተለያየ ፋክተሮች ያልተሳካ የዝውውር ሂደት በመሆኑ የባርኮላ ጉዳይ በእጅጉ ትኩረትም ስቧል። በቀጣይ ጊዜያት እንግዲህ በስፋት ምናልባት የተብራራ መረጃ ልናገኝ የምንችለው አሁን ላይ ከወደ ሌኪፕ የሚወጡትን በተለይ ዛሬ ዕለተ እሁድ በጣም በእርግጠኝነት ጠብቁ። ሌኪፕ የሳብስክሪፕሽኑን ዘገባዎች ላይ በደንብ ደጋግማችሁ አፕዴቶችን ተከታተሉ። ዛሬ ይዘው መውጣታቸው የማይቀር ነው። ምክንያቱም ብዙ ዝግብ ፈጥሯል እና አሌክስ ኮክ እና ቤን ጃኮብስ ልቀቁኝ የሚል ኦፊሻል ጥያቄ አቅርቧል ለሉዊስ ኦካምፖስ ነው የሚሉት። እዛ ደግሞ ፈረንሳይ ያሉት ተጫዋቹ እንዲህ አይነት አመፃ አያስነሳም። ፒኤስጂ ደግሞ ይህን ተጫዋች የፕሮጀክቱ ትልቅ እቅድ አድርጎ ነው ማቆየት የሚፈልገው። አንዳንድ ዘጋቢዎች ደግሞ ብቸኛ ፈላጊ ሊቨርፑል ነው፣ ተጫዋቹ የሚለቅ ከሆነ ማረፊያው ሊቨርፑል ነው ነው የሚሉት። ስለዚህ ጉዳዩ ከበስተጀርባ አንድ ዴቨሎፕ ያደረገ አሁን ላይ ይፋ ያልወጣ በሚስጥር የተያዘ ጉዳይ አለ ማለት ነው። ምክንያቱም አንዳንድ ክለቦች በነገራችን ላይ አሁን ያለበት የተጫዋቹን ሁኔታ ታሳቢ በማድረግ ዝውውር ላይ የምናደምጣቸው አንድ አይነት ቃላት አሉ። ይሄ ተጫዋች አይነካም፣ ከኛ ጋር ይቀጥላል፣ ባለው ኮንትራትም ቢሆን ከኛ ጋር እንዲቆይልን ነው የምንመርጠው ምትላት ቃል በብዛት አያስማማም። በተለይ ኮንትራት እየተደራደሩ እንዲህ አይነት ሀሳብ ክለቦች ካነሱ በቃ ያ ተጫዋች እንደሚለቅ ነው ሁኔታዎች የሚያሳዩት። ምክንያቱም አሁን ያለበት የኮንትራት ሂደት ፕሮግረስ ካላደረገ ባለው ኮንትራት ከኛ ጋር እንዲቀጥል እንፈልጋለን ካሉ ከበስተጀርባ ጠንካራ ፍላጎት አለ ማለት ነው። ምክንያቱም አንድ ክለብ ኮንትራት ለማስፈረም ከአንድ ተጫዋች ጋር ጀምሮ ሳይሳካለት ሲቀር የመጀመሪያው ሀሳብ ቢሆን ያለውን ኮንትራት ከኛ ጋር እንዲቀጥል ነው የምንመርጠው፣ የክለባችን ትልቅ ፕላን የሚል
የክለቦች ሐሳብ ይንጸባረቃል። ዝውውር ላይ ግን በኋላ ላይ ጥሩ ኦፈር ሲመጣ ሐሳቦች ይቀየራሉ። ክለቡን ትርፋማ ካለማድረግ በገንዘብ አቅም ከመጉዳት ይልቅ አማራጮችን ተመለከትን የሚል ደግሞ ምክንያቶች ከዛም በኋላ በክለቦች ይሰጣል። ይሄ የአብዛኛው ክለብ ስትራቴጂክ እንደሆነ ባለፉት ጊዜያት ዝውውሮችን ስንመለከት የተረዳናቸው ጉዳዮች ናቸው እና የባርኮላን ጉዳይ ደጋግመን አንስተናል። ወደ ፒኤስጂ የሊቨርፑል ኦፈር እንዲቀርብ ፍቃድ የተሰጠ ቀን ባርኮላን ለማምጣት ሊቨርፑል ፐርሰናል ታይም አሁንም ምንም አይነት ችግር የለበትም። ከፒኤስጂ ጋር የሚደረገው ድርድር ነው የበለጠ ለሊቨርፑል አሁን ላይ ወሳኝና አንገብጋቢ ሊሆን የሚችለው። ነገር ግን በባርኮላ ዙሪያ የሚነሱ ተደጋጋሚ ኮሜንቶች አሉ በእግር ኳሱ ቤተሰብ ዘንድ። አንድ አይነት ኮሜንት ማለት ይቻላል። ስለሚያባክነው እድል፣ ስለሚስታቸው ኳሶች፣ ሜዳ ላይ ስላለው የቻንሶችን የመቀየር አቅም ከተለያዩ ተጫዋቾች ጋር እያነጻጸሩት የልጁን ቶፕ ኳሊቲ ከመመልከት ይልቅ አንድ አይነት እይታ፣ አንድ አይነት የተጫዋችን መመዘኛ ስቴፖችን መጠቀም የተለመደ ሆኗል። በደም እዚህ ጋር ልብ ብላችሁ አድማጮች ማለት በሀሳቦች ልዩነት እግር ኳስ ጥሩነቱ ምንድን ነው? አንዱ የሚደግፈውን ጉዳይ ሌላኛው ላይደግፍ ይችላል። ሌላኛው የሚደግፈውን ጉዳይ ሌላኛው ላይቀበል ይችላል። ሁሉም አንድ አይነት ምልከታ ይኑረው ማለት አይደለም። ለዚህ ነው እግር ኳስ የነፃ ሀሳብ መድረክ መሆኑን የበለጠ ተመራጭነቱንም ከፍ የሚያደርገው። ግን ባለፈው ሳመር ለምሳሌ በዚህም ወቅት ኢሳቅን ካልሸጣችሁ ኤኬቲኬን እንወስዳለን በሚል የሚዲያ ዘገባ በሚወጣበት ወቅት ሁለቱም ተጫዋቾች እንደሚመጡ እርግጠኛውን ስንነግራችሁ ነበር። የትኛውም ተጫዋች ኦፕሽን አይደለም። ኤኬቲኬ በቨርሲታሊቲው ኢሳቅ አውት ኤንድ አውት ነምበር 9 በመሆኑ ምክንያት ሁለቱንም ተጫዋቾች የማምጣት ቀጥተኛ ፕላን ያላቸው፣ ግን ኤኬቲኬ ላይ ያላቸው አቋም ቀደም ብሎ መሰራቱን ተከትሎ ኒውካስል በርካታ ጥረት ቢያደርግም ሊቨርፑል ኤኬቲኬን በመንጠቅ የግሉ አድርጓል። ግን በዛም ወቅት አንድ አይነት ሀሳብ እንደ ባርኮላ ይነሳ ነበር። በደንብ የማስታውሰው ተደጋጋሚ ሀሳብ፣ በጣም ይስታል፣ በዚህ ደረጃ ተጫዋቹን ኤክስፔክት አናደርግም፣ በፒኤስጂ ፍሎፕ ያደረገ ነው፣ በእድገቱ ምን ያክል እርግጠኛ ነው። እንደነዚህ አይነት ጥያቄዎች በጣም ይበዙ ነበር። ኤኬቲኬ እድሜውንም ተመልከቱ። ሊቨርፑል ቤት መጥቶ የሰጠውን ኢምፓክት ከሱ ጉዳት በኋላ የሊቨርፑል የማስቆጠር አቅምና ዊኒንግ ሬት እንዴት እንደወረደ አሁን እነዚህ ማረጋገጫዎችን ለማስረጃነት እዚህ ጋር ሂሳብ ለማወዳደቅ አይደለም። ግን እግር ኳስን በአንድ አይነት መስኮት መመልከት የለብንም። ዓለም አቀፍ ደረጃ ላይ የሚነሱ ሀሳቦች ሁሌም በዛ ተጫዋች ዘንድ ይቀጥላል ማለት አይደለም። ለምሳሌ በዘንድሮ የውድድር ዓመት የፒኤስጂ በሊጋ ከፍተኛ ጎል አስቆጣሪ ብራድሊ ባርኮላ ነው። ይሄ ታዲያ አባካኝ ሆኖ ነው እንዴ? ደግሞ የማይጎለብት የማያድግ ብቃት ቢሆን በዚህ እድሜ ላይ ይሄን የሚያክል ሪስክ ሊቨርፑል ለመውሰድ በዚህ ደረጃ አግሬሲቭ አይሆን። አንድ እዚህ ጋር እርግጠኛው ነው ለመናገር በየትኛውም መመዘኛ የትኛውንም ሀሳብ መቀበልም እግር ኳሳዊ ስለሆነ እንቀበላለን። ግን እንደ አቋም በግሌ ከማነሳቸው ጉዳዮች መካከል የሊቨርፑል የምልመላ ክፍል ያመነበት ተጫዋች ላይ አንዲትም ታክል ጥርጣሬ የለኝም። ምክንያቱም ከስንት አንድ ነው። እንዲሁም ፌል አደረገ አይደለም። ተጫዋቹ ካለው አስተዋጽኦ አንጻር ጉዳት በእጅጉ የሚጎዳቸው ዝውውሮች ካልሆኑ በስተቀር በሊቨርፑል ቤት ሬት ይደረጉ ቢባል የተጫዋች ዝውውር ከ7 በታች የሚሰጠው አለ እንዴ? ባለፉት 10 ዓመት ውስጥ እስቲ አውጡና አሁን ለምሳሌ ዘ ቢገስት ፌል የሚባለው በክሎፕ ኢራ ማን ነው? ሎሬስ ካሬስ ነው። ምክንያቱም ያቺ የሻምፒየንስ ሊግ ምሽት ግን ክሎፕ ሁሌ የሚገልጹት አንድ ጉዳይ አለ። እዛ የሻምፒየንስ ሊግ ስቴጅ እንድንደርስ የካሬስም አገልግሎት አለበት ይላል። ያው ተጫዋቹን ሳይኮሎጂካሊ ትሪት ለማድረግም ግን ያ ሜዳ ውስጥ ያለ አንዱ የስህተት አካል መሆኑ ግዙፍ ዋንጫ ላይ ሊቨርፑልን አሳጣ። በአሊሰን ሲተካ የአሊሰን አገልግሎት ተመልከቱ።
ስለዚህ በሊቨርፑል የምልመላ ዲፓርትመንትና በሊቨርፑል ስፖርቲንግ ዳይሬክተሮች ዙሪያ የሚነሳው ጥያቄ አግባብነቱ ብዙም አይደለም። ይቅርታ አድርጉልኝና እነዚህን አዲስ የሊቨርፑልን የበላይ ጠባቂዎች ላይ የሚነሳው ጥያቄ ለአንድ ዓመት ክለቡ አስገዳጅ ትራንዚሽን ውስጥ መግባት ስላለበት ገባ። እዛ ትራንዚሽን ውስጥ ብዙ ለውጦችን አደረገ። ግን እስቲ የዛሬ ዓመት ሲዝኑ ከመጀመሩ በፊት በእንግሊዝ ሚዲያ 96% ግምቶች የነበሩት ለማን? ለሊቨርፑል ነበር አይደል? ዲፌንዲንግ ሻምፒዮን በድጋሚ መሆኑ አይቀርም የሚል አብዛኛው እምነት ነበሩ። ለምን? ከፈረሙት ተጫዋቾች ኳሊቲና ጥራት አንጻር ነው። ግን በዚህ መሃል ድልድዩ ከስፖርቲንግ ዳይሬክተሮችና ከተጫዋቾች ኳሊቲ ጋር አላጣምር ያለው የአርነ ስሎት የስልጠና ሂደት እንጂ የዳይሬክተሮች ስህተት አይደለም። ምክንያቱም የትኛው ተጫዋች የትኛው ቡድን ነው በአንድ የዝውውር መስኮት ዊዘን ኤኬቲኬና ኢሳቅን ያስፈረሙ በዚህ ደረጃ ሃይ ክላስ ተጫዋቾች? ስለዚህ አንዳንዴ ጉዳዮችን አስፍተን ለአጭር ጊዜ ምክንያቱም ያለፉትን 12 ወራት ብቻ በጥልቀት አንመልከት። ምን ያክል በሳል ቢሆኑ ነው የክሎፕን ቡድን ባለመንካት እኮ ስሎት ክሬዲት ያገኙበትን እኮ የሊጉን ሻምፒዮናነት ዊአር ባኮን ዘ ፐርች ነው አይደል ያሉት 20ኛው ላይ ሲወጡ በቃ እኛ አሁን ወደ ቦታችን ተመልሰናል አንፊልዳውያን ሲሉ እኮ እነዚህ ኃላፊዎች ይሄ ስኳድ መነካት የለበትም። እስቲ ትራንዚሽኑን ይሄን ቡድን ባለመንካት እንጀምር ብለው ማጠናከሪያ ያስቡትን ጉዳዮች ሁሉ ተውት። ማማርዳሽቪሊም እዛ እንዲቆይ ኬዛው ኦፖርቹኒስቲክ ዲልና ዴቨሎፕ ካደረገ በሊቨርፑል ፊትነስ ደረጃ ዴቨሎፕ ካደረገ ጥሩ ቨርሳታይል ተጫዋች ይሆናል በሚል ነው የፈረሙ። ስለዚህ በስሌት የተሰራውን ስራ ለማጣጣል አንድ ሲዝን ብቻ መመልከትም ተገቢ አይደለም። ምክንያቱም የዊዘ ኤክስፒሪየንስ በሌለው ዛቪ አሎንሶ ላይ በዛ ደረጃ ከፍ ያለ ተጫዋች ሊቨርፑል ለዛውም በዛ ታጋሽና በዝማሬ በሚቀበል ደጋፊ ፊት የዚህ ተጫዋች ብቃት መውረድና ሚናው ግልጽ አለመሆን ከአሰልጣኙ ታክቲካሊ ጄኑን አለመሆን እንጂ የተጫዋች ኳሊቲ አይደለም። ይሄን በግልጽ በድፍረት መናገር ይቻላል። የትኛው ተጫዋች የኬቲኬ እኮ አሳማኝ የሆነው የግል ጥረቱ ነው። በአሰልጣኙ መገደብ ቢሆን ኖሮ የኬቲኬ ቶፕ ክላስ ተጫዋች መሆኑን የወጣበትን ገንዘብ አውጥቶ አያሳይ። የኢሳቅ የግል ጉዳይም ስላለበት ነው። ምክንያቱም አብዛኛውን ፕሪሲዝን ተጫዋቹ ሲፈርም በዴድላይን እንዲሄድ ፕሪሲዝኑ አልቁ ውድድሮች ተጀምረው በግሉ ሶሲዳድ ሄዶ የቀድሞ ክለቡ ሲሰራ ነው የቆየው። ስለዚህ ትራንዚሽን ለማድረግ የአሰልጣኙ አቅምና ክለቡ ያወጣው ፋይናንስ በጭራሽ ሊመጣጠን አልቻለም። አሰልጣኙ ፕሮግረስ ለማድረግ ተሟልቶላቸውም አልቻሉ። ያም ነው አንዱ መመዘኛ ለስንብት ያበቃቸው እንጂ ሊቨርፑል የተገመተውን ሌቭል ለምንድን ነው መጀመሪያ ሲዝኑ ከመጀመሩ በፊት ሁላችንም አናስታውሰው? ምክንያቱም ውጤት ከተመዘገበ በኋላ እኮ አስተያየት መስጠት እኮ በጣም ቀላል ነው። የዚህም ቡድን ፕሮጀክት ግን ረጅም ርቀት ለተመለከተ እየተገነባ ያለበት መንገድ ምናልባት ከክሎፕ ኢራ በኋላ አዲስ ኢራ ሊመጣ የሚችል አስገራሚ ጀነሬሽን ነው እየገነቡ የሚገኙት። ስለዚህ የማይጎለብት ብቃት አይደለም ተመልምሎ ወደ አንፊልድ ቢመጣው። በደንብ እዚህ ጋር አንድ ነገር ማወቅ ያለብን ሊቨርፑል ለማሪዮ ገዘ 65 ሚሊዮን ፓውንድ ሊከፍል የተቃረበ ክለብ ነበር። ለጁሊያን ብራንደንት 55 ሚሊዮን ፓውንድ ሊከፍል የተቃረበ ክለብ ነበር። ለዲየጎ ኮስታ እስከ 80 ሚሊዮን ዩሮ ለመክፈል የተቃረበ ክለብ ነበር። እነዚህ ሶስት ተጫዋቾችን የማምጣት እቅድን ቀይረው ማኔ ሳላንና ፈርሚኒዮን ክሎፕ እንዲያጣምሩ የሳላና የማኔን ዝውውር በተጨበጠ አልጎሪዝም አሳምነው ነው ክሎፕን እነዚህም ሁለት ምርጥ የሊጉ ባለፈው 10 ዓመት ውስጥ ምርጡን ሁለት ዊንገር ሊቨርፑል ማስፈረም ይቻላል። ግን በድምሩ ሊቨርፑል 70 ሚሊዮን ፓውንድ አላወጣም ለሁለቱ ተጫዋቾች 34 እና 37 ሚሊዮን ፓውንድ ነው አይደል?
ማኔና ሳላን ያስፈረመው ሊቨርፑል። ስለዚህ ሊቨርፑል በእነዚህ አይነት ዝውውሮች ላይ የበለጠ ደግሞ እንደነዚህ አይነት ኢንቨስትመንቶችን እየፈጸመ ከባድ አደጋን የምልመላውን ሂደት እስቲ ስካውቲንግ ሪፖርቶችን ትራንስፌር ማርኬት ቦክሱን ክፈቱና የሊቨርፑልን ቦክስ ስከፍቱ ዝርዝር ጉዳዮች ይመጣሉ። ያኔ አንድ ተጫዋች ምን ያክል ዴቨሎፕ ያደርጋል የሚለውን ስኪል የሚመዝኑበት የራሳቸው ስትራክቸር የተወሰኑ ፖይንቶች አሉ። ወይም ራይዚንግ ስታርን ኦፊሻል ፔጁን ሳብስክሪፕሽን ክፈሉና ተመልከቱ እነዛን ሪፖርቶች እንጂ ባርኮላ ብዙ ኳስ ይስታል በሚል በዚህ ብቻ መመዘኛ እንዴት ነው ገና የሚጎለብት የ23 ዓመት ተጫዋች ላይ አንድ አይነት መደምደሚያና አንድ አይነት እይታ ልንመለከት እንችለው? ይሄ ተገቢ ነው ብዬ በግሌ አላስብም። በተጨማሪም እንግዲህ ለኮርሊ ጋክፖ ሊቨርፑል አመርቂ የሆነ ኦፊሻል ኦፈር የሚቀርብለት ከሆነ ተጫዋቹን ለመልቀቅ ዝግጁም ነው። ግን አሁን ይሸጣል ብሎም ይፋ አላወጣም። አይነኩም ከሚባሉ ተጫዋቾችም ተርታ አይደለም። ስለዚህ ሊቨርፑል በሚቀርብለት ኦፈር ተመልክቶ ነው ይህን ተጫዋች የሚለቀው። ይሄ ደግሞ ተጨባጭ መረጃ መሆኑን ከሰሞኑን በስፋት በተለያዩ ፕሮግራሞች ስናነሳ ነበር እና በአጠቃላይ የብራድሊ ባርኮላን ጉዳይ በተመለከተ የወጡ ይህም ፕሮግራም እስከምታደምጡበት ሰዓት ድረስ ተጨባጭ መረጃዎች እነዚህ ይመስላሉ። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሳብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በብራዚልና ሞሮኮ ተመልሰን እንመጣለን። ሰላም ቆዩ።